አቶ ማቴዎስ በህይወት አሉ። ምን? በስመ አብ ወልድ መንፈስ ቅዱስ። ስለምን እያወራህ ነው? አቶ ዳኙ ተረጋጉና ቁጭ በሉ። አሁን አቶ ማቴዎስ በምን አይነት ሁኔታ ላይ የሚገኙ ይመስሉታል? እንዴ ትቀልዳለህ እንዴ? አቶ ማቴዎስ እኮ በህይወት የሉም። በዛን ሰዓት እኛ በር ማንም ጥበቃም ሆነ እኔም በር እንዲከፍት አይፈቀድልኝም። እሳቸው ናቸው በር የሚከፍቱ። ማን ነው? አቶ ደምስ? በጭራሽ አላቅም። እርግጠኛ ኖት? አላቅም። ከዚህ በፊት ድርጅት ውስጥ ስሙን ሰምተው አያውቁም? ለሰው እንዳታወራ ከዚህ በኋላ ሁሉ ነገር ኃላፊነት ለአንተ እሰጥሃለሁ ምናምን ብሎ ስላወራኝ ነው። እኔ ግን ረጅም ጊዜ ትቼዋለሁ። አሁን እኮ እየወነጀልከኝ ነው። ካሜራ አብርተህ እንዴ መረጃ እያስክ አቶ ዳኝ ይሄ ውንጀላ እኮ ነው። አቶ ዳኝ ይኸውልህ አንድ ነገር ልንገርህ። እናቴ ጠፍታብኝ እየፈለግኩ ነው ያለሁት። ትሰማኛለህ? ማለት አልገባኝም። እነዚህ ሰዎች ምንድን ናቸው? መንፈስ ናቸው? ምንድን ነው? እንዴት ሊቀያየሩ የሚችሉት? ከእሳቸው ጋር ግን ያወራሉ። ከእሳቸው ጋር ያወራሉ ግን እንዲህ እንደ ሰው አይታዩም። ለሰው ማለት ድርጅት ውስጥ ማለት ነው የባዕድ አምልኮ ስራዎች እንደሚሰሩ አውቃለሁ። በጭራሽ እንዲህ አይነት ነገር የለም። ምን ያህል ከባድ እንደሆነ የተረዳኸው ግን አይመስለኝም። ሰዎቹ ምን ያህል ክፉ እንደሆኑ፣ ሰዎቹ ምን ያህል ጠንካራ እንደሆኑ፣ ምን ያህል ሚስጥራዊ የሆነ ህቡ የሆነ ትስስር እንዳላቸው አልተረዳኸው። ደም ተጠራቅሞ በየድርጅቱ ሌሊት አብረን ወስደን ከአቶ ማቲያስ ጋር እኔ ይዤላቸው ሄዳለሁኝ። ሲረጩ አያለሁኝ። በዛ መሃልም የአቶ ደምስን ስም ያነሳሉ። ትዝ ይለኛል። በቃኝ፣ የንስሐ ዕድሜ ነው የቀረኝ፣ ራሴን አንጽቼ ቤተሰቦቼን አጽድቼ ከዚህ ዓለም ውስጥ ልውጣ ብለው በሚሉበት ሰዓት አይቻልም፣ አርፈው ተቀመጡ የሚል ማስፈራሪያ በተደጋጋሚ ሲደርሳቸው እንደነበረ ትዝ ይለኛል። ባዕድ አምልኮ ጋር ከመሰል የወንጀል ነክ ጉዳዮች ጋር የተያያዘ ነገር ነው። ቅድም ስትለው የነበረው አቶ ደምስ የሚባለው ሰውዬ እኔ በእውነት በአካልም አላውቀው። እናቴን ለማግኘት ደግሞ መክፈል ያለብኝ መስዋዕት እንዳለ ከመክፈል ወደኋላ አለ። ለዚህ ነው እኛም እኮ እየተባበርን ያለ ነው። ምን አይነት አስቸጋሪና ውስብስብ የሆነ ሁኔታ ውስጥ እንዳለህ አልተረዳህም። ይሄ ነገር በጣም ከባድ ነው። አዎ ማን ያለው ማን ያው በህይወት እንዳለ ይሄ ወንድማችን ነው። አቶ ማቴዎስ በህይወት አሉ። እንዴት? በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ማለት? እሱ ራሱን አስመለጠ ማለት አለቀ። በቤተሰቦች እንደመጣብኝ በቤተሰቦች ይመጣል። ስልኩን ሰርቅስ ከሆነስ ማን ያውቃል? ኬት እንዳመጣ ባንተ ሲም እኔ ወደ እኔ ስልክ ቴክስት ከመጣ በኋላ እሱን አትበል። አሁንም ደግሜ እነግራለሁ። እሱን አትበል። ስለማላውቀው ነገር እያወራ ያለው ወደ ወንጀል ነበር እየከተታችሁኝ ነበር። ስለ እናቴ ስል ደግሞ ምንም ነገር ከማድረግ ወደ ኋላ ብዙ ኤጀንሲዎች አሉኝ እኔ ብዙ ድርጅት ግን አሁን የድርጅቴን ስም ነው ያጠፋ ያለው። ምንም ስለማላውቀው ነገር ታመጣለህ። ቁጭ ብዬ እሱን አሳያለሁ። ችግር የለውም። አሁን አንተ በስም ማጥፋት እከሳለሁ። አንተን ስሜን ነው እያልኩ ከማን ጋር ነው የምትደዋወለው? ከሱ ጋር አላውቀውም እያልኩ እኮ ነው። አንተ በራስህ ጣጣ ነው እዚህ ነገር ውስጥ የገባው። የራስህ ጉዳይ። እኔም ማውቀው ላይሆኑም ይችላሉ እያልኩ ነው። ቁጥሩ ግን ያንተ ነው። ምንም አይፈጠር። ራስህ ማጥፋት ነው ፈልኩ። ኧረ አቢላ በእናትህ አታልቅስ በእናትህ። ስለስቃዩን ልንገርህ፣ እንዴት እንደሚያሰቃዩት ልንገርህ። ሌላ የምጠረጠረው ነገር ለምንድን እንደፈለገ ቢሆን እናታችን አልስም አቤል እንድታስብ ፈልጋለሁ። አስብ፣ በደንብ አስብ። እንዴት ነው ቆይ የምታስበኝ? ለእኔም እኮ እናቴ ነች። እሺ በል ሙሉ ለሙሉ መሞቱን አረጋግጫለሁ። አስቻለው ሞቷል። ይሄው እኔ እንደምታየኝ እንደዚህ ሆኛለሁ። እናቴ ጠፋች። ሹፌሩ ጥበቃውም እንዳይኖር የተደረገበት ምክንያት ምንድን ነው? እዚህ ቤተሰብ ላይ የሚመጣውን ነገር በሙሉ እያመጣብን ያለው ያንተ ስራ። ውርድ ከራሴ አንድን ሰው ነው ታልቶ ማለት አንድን ሰው እናቴን ያየሁት እስከ ድጋሚ እንድታልፍልኝ በቻ የትኛው ስራ ነው ከእናቴ በልጦ? ወይስ እኔን እያገለልከኝ ያለው? ከዚህ ውስጥ ሰላም ጤና ይስጥልኝ። እንደምንዋላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ። ይህ የንስር አይን ሁለተኛው የዩቲዩብ ቻናላችን ነው፣ ወይም ደግሞ መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው። እንግዲህ ትላንትና ከአቤላ ጋር በነበረን ቆይታ እንደተመለከታችሁት በነበልባል ቲዩብ ላይ አቶ ማቲያስን ለማውራት ጥረት አድርገን ነበረ። ከዛ በኋላ ይህን ነገር እንግዲህ ለማስፈጸምም ከአቶ ማቲያስ ውጭ በእነ አክሊሉ አካውንት ላይ ገንዘብ የገባበትን ሰውዬ ማንነት ለማጣራት ጥረት ስናደርግ ነበረ። በዚሁም እንግዲህ የሰውየውን ማንነት ማጣራት ችለናል። ይህም ሰውዬ እንግዲህ በቀድሞ በአቶ ማቲያስ ድርጅት ውስጥ በማናጀርነት ብዙ ስራዎችን ሲሰራ የነበረ ሰው መሆኑንና በጡረታ ግን ከዛ እንደታገደ ማወቅ ችለናል። ስለዚህ ያገኘነው መረጃ በሙሉ
እያሰባሰብን እያጠናከርን እናታችንን ማግኘት ስላለብን እኔም አቤላም በተለያየ አቅጣጫ እንግዲህ እናታችንን ለማግኘት ተሰማርተናል። የእናንተ ጸሎትና ልመና ደግሞ በደንብ ያግዘናል ያስፈልገናል እና በጸሎት በልመና እንድታግዙ እንድታበረታቱን እንፈልጋለን። እንግዲህ አሁን በቀጥታ እንግዲህ አሉ የተባሉት ማናጀርየው ቤታቸው ገብተን እንግዲህ አሁን ስቱዲዮ አካባቢ ያለሁት ቀጥታ ወደ እነሳቸው ቤት ሄድና ለእሳቸውም ቀደሜ በስልክ ነገሮችን ለማሳወቅ ጥረት አድርጌያለሁ። እሳቸው ጋር ገብቼ የሚኖረኝን ነገር ምንድን ነው የተፈጠረው፣ እሳቸውስ ምን እያደረጉ ነው፣ ይሄ ገንዘብ ዝውውርስ እንዴት በእሳቸው አካውንት ወደ እነዚህ ሰዎች ሊላክ ቻለ የሚለው በጣም ጥያቄ የጫረብን ነገር ስለሆነ ይህን ነገር ለማረጋገጥ እንግዲህ ወደ እኚህ ሰውዬ ቤት የምንሄድ ይሆናል። የሚኖረኝንም ቆይታ እናንተ ውድ ቤተሰቦቼ እንድትመለከቱልኝ ከወዲሁ ጋብዛችኋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩት እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርሱልንና እናታችንን ቶሎ እንድናገኝ በደንብ ቻናሉን ወደ ዘመዶቻችሁ ሼር እንድታደርጉት እንፈልጋለን። ከዚህ በቀጠለ እንግዲህ ቀጥታ አሁን ከስቱዲዮ ወተን ቲሜን ይዤ ወደ እኚህ ሰውዬ ቤት የምንሄድ ይሆናል። የሚኖረኝ ቆይታ በድጋሚ እንድትከታተሉ ጋበዝኳችሁ። መልካም ቆይታ፣ መልካም ጊዜ። እንሂድ። እንግዲህ ውድ ቤተሰቦቼ ያው የተባለውን ሰውዬ እንግዲህ በአካል ለማግኘት እድሉን አግኝተናል። እንግዲህ እሱም ደግሞ ፈቃደኛ ሆኖልኝ ቤቱ ገብቼ ካሜራዬን እንዳበራ ፈቃደኛ ሆኖልኛል። በመጀመሪያ ፈቃደኛ ስለሆንክልኝ ከልብ አድርጌ አመሰግናለሁ። ምንም አይደለም። እስኪ ከትውውቅ እንጀምርና ሰውም አልበል። አቶ ዳኛቸው ከተማ እባላለሁ። አቶ ዳኛቸው፣ እርስዎ እንግዲህ በማቴዎስ ድርጅት ውስጥ እንደሚሰሩ መረጃ ተሰጥቶኝ ነበር የመጣሁት እና እስኪ በድርጅቱ የነበሩት ነገር ምንድን ነበረ? የስራ ድርሻዎትስ ምን ይመስላል? በድርጅቱ ውስጥ ጠቅላላ ስራ አስኪያጅ ነበርኩኝ። አሁን ግን በጡረታ ተገልዬ ሌላ የግል ስራ ላይ ነኝ ያለሁት። አቶ ዳኛቸው፣ እስኪ ቀደም ብሎ ስለነበሩት ነገሮች ይንገሩኝና ድርጅቱ የሚሰራቸው ብዙ ስራዎች አሉ እና በስሩም ደግሞ ሌላ ትልልቅ ድርጅቶች አሉ። እስኪ እንዴት ነበረ የአስተዳደሩ ሁኔታ? ድርጅቱ ረጅም ጊዜ የሰራሁበት ድርጅት ነው። አክቹዋሊ ትልልቅ ድርጅቶች አሉት። አንተም እንደገለጽከው በስሩ እህት ኩባንያዎች አሉ። ሁሉንም በፋይናንስም በሰው ኃይል አስተዳደርም በሌሎች ተያያዥ ዘርፎች ያለውን ነገር ማኔጅም አድርገው ነው የነበርኩኝ። አሁን ጡረታ ከተገለሉ በኋላስ እንዴት ነው ድርጅቱን ዞሮ መደገፍ እንዲሁም ደግሞ አንዳንድ ነገሮችን ማድረግስ የለም? አሁን ብዙም እንትን የለኝም። በደሞዝ የምሰራበት ስራ የለም። ግን በፊት ከነበረን ቁርኝት አንጻር አንዳንድ ሰፖርቶችን እንትን እላለሁኝ። ምክንያቱም ያው የመተካካት አይደል ዘመኑ። እኔን የተኩኝ ባለሙያዎች አንዳንድ ነገር ሲቸግራቸው እኔ ጋር የመደወል አቅጣጫ የማሳየት እንትን አለኝ። ሌላው ደግሞ ጡረታዬን ስለምቀበል በሆነ ጋፕ የምንገናኝበት ሁኔታ አለ። ከዛ ውጭስ ነገሮች ላይ ለመሳተፍ ባንክ ዝውውሮች ላይ እንዲሁም ደግሞ አንዳንድ ቼኮች ላይ የመፈረም ነገሮች አሉ አሁኑ? አይ በጭራሽ ምንም ግንኙነት የለኝም በዛ። እስኪ ስለ ማቴዎስ የተወሰነ ነገር ይንገሩኝ። አቶ ማቴዎስ ምን አይነት ሰው ነበሩ? አቶ ማቴዎስ በጣም ደግ፣ ሩህሩህ፣ ታታሪ ሰራተኛ ነበሩ። በምን ያህል ዋጋ ይህንን ድርጅት ሊገነቡ እንደቻሉ በነበረን የረጅም ጊዜ የስራ ግንኙነት ለማወቅ ችያለሁኝ። በእውነት ነበሩ ስል ራሱ ትንሽ ይከብደኛል። ምክንያቱም ጥሩ ቅርርቦች ነበረ፣ ለእኔም መልካም ድጋፍ ሲያደርጉልኝ ነበረ። አሁን አቶ ማቴዎስ በምን አይነት ሁኔታ ላይ የሚገኙ ይመስሉታል? እንዴ ትቀልዳለህ እንዴ? አቶ ማቴዎስ እኮ በህይወት የሉም። ሞተዋል እንዴ? አዎ፣ እኔ እንደማውቀው ለሕክምና ውጭ ሀገር ከሄዱ በኋላ እዛው ውጭ ሀገር ነፍሳቸው እንዳለፈች እና በዚያ ሁኔታ ውስጥ ነው እኔ የማውቀው። ሌላ ይህን ነገር ከየት አወቁ? ማለት ይህን ነገር ማን ነው ያስወራውስ? ያው እንግዲህ አብረን እንሰራቸው የነበሩ የስራ ባልደረቦቼ እኔም የምናውቀው ይሄንን ነው። ከልጆቻቸውም ከቤተሰቦቻቸውም የሰማነው ይሄንን ነው። አቶ ማቴዎስ ማረፋቸውን ያወሩት ያው የድርጅቱ ሰራተኞችና ቤተሰቦቻቸው ናቸው ያሉኝ ነው። እንግዲህ እንደዛ አይነት ወሬ ነው ያለው። እኔ የተለየ ነገር የለም። እስካሁንም ሞቷል ብዬም እርሜን አውጥቼ ነው የተቀመጥኩት። የአቶ ማቴዎስ ቤተሰቦችን እንዴት ነው ማግኘት የምንችለው? እነሱስ ቤተሰቦቹ ሴት ነው ያሉት? አሁንስ በምን አይነት ደረጃ ላይ ነው ያሉት? ብዙም
ኢንፎርሜሽን የለኝም። ይሄ የግል ሚስጥር አቶ ስለሆነ ዳኛቸው ያው እርስዎ እንግዲህ በጣም ቅርብ እንደሆኑና አቶ ማቴዎስ ጋር በጣም ክሎዝ እንደሆኑ በድርጅቱም ላይ ደግሞ ትልቅ ኃላፊነት እንደነበሩት ስለ ቤተሰቡን በደንብ እንደሚያውቁ ነው መረጃ ተሰጥቶኝ የመጣሁት። ስለዚህ እባክዎት የሚያውቁትን ነገር እንዳለ እንዲነግሩኝ እፈልጋለሁ። ያው እንግዲህ ድርጅቱ እኮ ቢሮ አለው አይደለም? አዎ። ኦፊሻሊ ከዛ ሄዳችሁ ማጣራት ትችላላችሁ። እኔ ግን ያለኝ ውስን ኢንፎርሜሽን ስለሆነ እንደዛ አይነት ነገር ልነግርህ አልችልም። እሺ አሁንስ ድርጅቱ ማን ነው በማስተዳደር ላይ ያለው? አሉ እኔን የተኩኝ ምክትል የነበሩ ከኔ በፊት እንዲሁም ደግሞ አዳዲስ ሰዎች አሉ። ያንን ብራንድ የተተኩትን አይደለም እኔ ማወቅ የፈለግኩት እህ በበላይነት ድርጅቱ ባለቤት አሁን ማን ነው? እንግዲህ ልጆቹ ይመስሉኛል። ብዙም ኢንፎርሜሽን የለኝም። ስንት ልጆች ነበር የነበራቸው? 3 ልጆች ናቸው ባልሳሳት። ስለዚህ አሁን 3 ልጆች ናቸው በማስተዳደር ላይ ያሉት ማለት ነው። ያው እንግዲህ ከልጆቹ ውጪ ማን ሊያስተዳድረው ይችላል? 3ቱም ልጆች እንዳሉ ነው የማውቀው። ያን ያህል ኢንፎርሜሽን የለኝም። ግን ባለቤታቸውስ ግን እም? ባለቤትየውስ? አይ ዶንት ኖ አላውቅም። ብዙ ኢንፎርሜሽን የለኝም። ባለቤትየውም ማለት ምናልባት አይተዋቸው አያውቁም? በፊት ላይ የማየት እድል ነበረኝ። የተለያዩ የድርጅቱ ፕሮግራሞች ላይ እንዲህ ግብዣዎች ሲኖሩ ምናምን እንገናኝ ነበር። አቶ ዳኘው የሉት የተፈጠረ ነገር አለ። አሁን እርስዎንም እንድናገኘት ያደረገን አላግባብ የሆነ የገንዘብ ዝውውር ነበረ። ይሄ የገንዘብ ዝውውር ደግሞ የተደረገው ከእርስዎ አካውንት ነው እና አቶ ዳኘው ያው በእርስዎ ስም የተመዘገበ አካውንት መሆኑን ማረጋገጥ ችያለሁ እና እርስዎ የሚጠቀሙበት አካውንት አላግባብ የሆነ ገንዘብ ዝውውር እንደነበረ ነው መረጃ ደርሶኝ የመጣሁት። እርስዎ ስለዚህ ነገር ምን ያውቃሉ? አይ እንግዲህ እኔ በስራው ዓለም በነበርኩበት ወቅት ሲንቀሳቀሱ በእኔ ስም የነበሩ አካውንቶች ኦልሬዲ እኔ ስራ ካቆምኩኝ በኋላ ምንም እንቅስቃሴ የላቸውም። እኔ ስለ እንዲህ አይነት ነገር ምንም የማውቀው ነገር የለም። ግን ያው መሆን የነበረበት በድርጅቱ እርስዎ ቼክ ፈራሚ እንደመሆኑት የቼክ አካውንት ነበር ሊኖሩት የሚገባው አይደል? እውነት ነው። አዎ። ከዛ ውጭ ግን ሌላ መደበኛ የሆኑ የባንክ አካውንቶች ነበሩ በስሞት ገንዘብ እየገባ የሚወጣባቸው። ያው እንግዲህ አንዳንዴ ለስራ ቅልጥፍና ለተለያዩ እንትኖች ሲባል እንዲህ አይነት አሰራሮች ሊኖሩ ይችላሉ። ታዲያ አሁን ግን እያሳየን ያለው መረጃው ምንድን ነው? እርስዎ ገንዘብ እንዳስተዋወሩ ነው። በጭራሽ እኔ እንዲህ አይነት ነገር ውስጥ እጄ የለበትም። አሁን እንደማየው እንግዲህ እየኖሩበት ያለው ኑሮ አንድ ማናጀር ሊኖረው የሚገባው አይነት ኑሮ አይደለም። ማለት በጣም ትልቅ የተጋነነ ነገር ትልቅ ድርጅት እየመሩ አሁን ያሉበትን ነገር ሳየው ግቢዎትን ቤቶትን ሳየው ግን ያው ከአንድ ትልቅ ማናጀር የሚጠበቅ አይነት አይደለም። ማለት ትንሽ ወረድ ብሎብኛል እና አውቀው በሽፋን እየሰሩ ያሉት ስራ ካለ እንዲነግሩኝ ስለምፈልግ ነው። በጭራሽ ምን ለማለት ፈልገህ ነው እንዴ? በስልክ እኮ ስናወራ የነበረው ስለ አቶ ማቴዎስ እና ስለ ድርጅቱ አንዳንድ ጥያቄዎች ጠይቃለሁ ነበር ያለው። አዎ አሁንም እኮ እየጠየኩት ያለው ስለ ድርጅቱና ስለ አቶ ማቲያስ ነው። በጭራሽ ግን እርስዎ እኔ ከስራ እንደተገለሉ ለማጣራት ችያለሁ። ግን እርስዎ ስራ ከተገለሉም በኋላ ባይዘዌ ይሄ አካውንት ሲንቀሳቀስ ከረጅም ዓመታት በኋላ ነው። ከ2 ዓመት ከምናምን ቆይታ በኋላ ነው አካውንቶት እንዲንቀሳቀስ የተደረገው። ገንዘብ ገባ። ከዛ በኋላ ገንዘቡ ደግሞ የገባው ዲፖዚት የተደረገው በካሽ ነው። ይኸውልህ የኔ ልጅ ይሄ ፐርሰናል ነገር ነው። አንደኛ እኔ እንዲህ አይነት የሂሳብ ዝውውር ውስጥም ምን ውስጥም የለሁበትም። ኦልሬዲ ከስራው ዓለም ከተገለልኩኝ በኋላ እንዲህ አይነት ንክኪም የለኝም። ሁለተኛ ነገር ደግሞ ምንድነው ዓላማ? ምንድነው ፈልገህ የመጣኸው? አካውንቶት ከስራው ዓለም በኋላ ለስራው ለድርጅቱ እንግዲህ መሆን የሌለበት ነው። በግል ስም አካውንት መከፈት አልነበረበትም። ከተከፈተም ደግሞ በግል ስም አካውንት ከተከፈተ የግሎት ነው። እርስዎ ነበር ሊጠቀሙበት የሚገባው። እየተጠቀሙበትም የነበረው እርስዎ እንደሆኑ ነው። መንግስትም ህዝብ እንትንም የሚያውቀው ስርዓቱም የሚያውቀው። በዚህ ውስጥ እንግዲህ ላላግባብ ወጪ የሚውል ገንዘብ ግን በእርሶ አካውንት ገብቶ እንደወጣ ግን ማረጋገጥ ችለናል። እንግዲህ እኔ ስለዚህ ምንም ኢንፎርሜሽን የለኝም። እርሶ ለምን አካውንቶትን አላዘጉትም ነበረ? እንግዲህ እንዲህ አይነት ነገር ውስጥ ብዙም እንትን ስለሌለኝ ወይ ካሁን በኋላ ቼክ ላረግ እችላለሁኝ እንጂ በጭራሽ እንዲህ አይነት ነገር ልጠየቅም አይገባም። እኔ እሺ፣ አቶ ዳኙ እስኪ አቶ ደመስ ስለሚባል ሰው ያውቃሉ? ማን ነው አቶ ደምስ? በጭራሽ አላቅም። እርግጠኛ ኖት? አላቅም። ከዚህ በፊት ድርጅት ውስጥ ስሙን ሰምተው አያውቁም? አላቅም። አቶ ማቴዎስ ግን ጓደኛቸው እንደሆነና ከእሳቸው ጋር ቅርርብ እንደነበራቸው ነግረውናል። አቶ ደምስ ተሳስቶ ሰምተው አያውቅም ስለሳቸው ሰው? እኔ እንጃ አላቅም። አቶ ዳኙ እየደበቁኝ ያሉን ነገር እንዳለ ይሰማኛል።
ከተባባልነው ርዕስ ውጪ እየወጣህ ስለሆነ አሁን ይኸውልዎት እኔ እያወራሁ ያለሁት ስለ አቶ ማቴዎስ ጉዳይ ነው። ስለ አቶ ማቴዎስ እና ስለ ድርጅቱ ጉዳይ ነው እያወራሁ ያለሁት። ድርጅት ውስጥ ምን እንደተሰራ እየተሰራም እንዳለ ማወቅ እፈልጋለሁ። ከዛ ውጪ ደግሞ አሁን ከዚህ ጋር ይገናኛል ብዬ የማስባቸውን ጥያቄዎች ነው እየጠየቅኩት ያሉት። አቶ ደምስ በዚህ ድርጅት ውስጥ የሆነ እንትን እንዳለው አካል እንደሆነና የተወሰኑ ነገሮች እንደነበሩ ታውቃለህ እዚህ ውስጥ። እርስዎ እንግዲህ በኃላፊነት ድርጅቱን ለረጅም ዓመታት ሲመራው የነበሩ ሰው ናቸው ነኛው። ስለዚህ ምንም ነገር እንዲደብቁኝ አልፈልግም። የሚያውቁት እንዳለ እንዲነግሩኝ እፈልጋለሁ። ዙሪያ ጥምጥም ከምትሄድ የፈለግከውን ነገር በግልጽ ብትጠይቀኝ ይሻላል። እኔ እኮ አሁን ማለት ድርጅት ውስጥ ማለት ነው የባዕድ አምልኮ ስራዎች እንደሚሰሩ አውቃለሁ። በጭራሽ እንዲህ አይነት ነገር የለም። እርግጠኛ ኖት? ከየት እንዳመጣው አላውቅም በጭራሽ። አቶ ዳኙ ይኸውልዎት አሁን እኔ በጣም ለእርሶ ቀላል በሆነ መንገድ ነው እያወራ ያለሁት። አንድ ነገር ልንገሮት። አንድ ጓደኛዬ ጋዜጠኛ አለ። የእሱ እናት ታግታለች። የታገተችበትም ኬዝ ደግሞ ምክንያቱ ምንድን ነው? በአቶ ማቴዎስ ጉዳይ ነው። በዚህ ጉዳይ ደግሞ ማለት ነው ቀጥታ ክፍያ የተፈጸመው በእርሶ አካውንት ተጠቅመው ነው። ስለዚህ ይህን ክፍያ ያስፈጸሙትም የጓደኛዬንም እናትም የሰወሩት እርሶ ነው ብዬ ድምዳሜ ላይ መድረስ ይችላሉ። ስለምን እያወራህ ነው? አቶ ዳኙ ተረጋጉና ቁጭ በሉ። እየወነጀልከኝ እኮ ነው። እየወነጀልኮት ሳይሆን የሚያውቁትን ነገር ይንገሩኝ። ያለበለዚያ ግን ያው የነገርኩት ያለሁት እጄ ላይ ያለው መረጃ እንግዲህ የሚያሳየው እርሶ ከእርሶ አካውንት ለአልሆነ ክፍያ ይሄ እገታ እንዲፈጸም ገንዘብ እንደተዘዋወረ ነው መረጃ ያለሽ። በጭራሽ። እሺ አሁን ተረጋጉና ቁጭ በሉ። እናስረዱ። ሰው አይደለሁኝ። እንዲህ አይነት የወረደ ስራ ውስጥ የምሳተፍ ሰው አይደለም። ስለዚህ የሚያውቁትን ነገር ይንገሩኛ። ምንድነው እንድነግርህ የምትፈልገው? ስለ አቶ ደምስም ከዚህ ጀርባ ማን እንዳለም የገንዘብ ዝውውር ውስጥ ለምን ሊከፈል ፈለገ? በእርሱ አካውንት ስም ለምን እስከዛሬ ድረስ ሳይጠቀሙበት ለ2 ዓመታት ከምናምን አካውንቱ ምንም እንቅስቃሴ ሳያደርግ የተቀመጠ አካውንት ድንገት ተነስቶ እንቅስቃሴ ጀመረ። ከዛም በኋላ ደግሞ ገንዘብ ተላለፈ። ይኸውልህ የኔ ልጅ አንድ ነገር ልንገርህ። ቅድም እንዳልከው እኔ እዛ ድርጅት ላይ በኃላፊነት ረጅም ጊዜ የሰራው፣ በዛ ወቅት ሌሎች የሂሳብ እንቅስቃሴዎች፣ የተለያዩ የቼክ ፊርማዎች፣ ሌሎችና ተያያዥ ነገሮች ላይ እሳተፍ ነበረ። ግን በጡረታ ከወጣሁኝና ከድርጅቱ ጋር በሰላም ከተለያየሁኝ በኋላ ምንም አይነት የማኔጅመንትም ሆነ የባንክ የሂሳብ አሰራሩ ሂደት ውስጥ የለሁበትም። እንዲህ አይነት ነገር ችግር ተፈጥሮ ከሆነ እኔም አጣራለሁኝ፣ እናንተም በምታጣሩበት ሁኔታ አጣሩ። ነገር ግን ሲጀምር አቶ ዳኝ ይኸውልዎት አሁን እኔ ያላመንኩት ያለሁት ያለ እርሶ ፍቃድ ያን ያህል ገንዘብ እንግዲህ የግል አካውንት ነው፣ በግል አካውንቱ ነው ገንዘብ የገባው። የግል አካውንቱን ለ2 ዓመት ከምናምን ነገር ምንም ነገር ዞር ብለው ያላዩት እንትን ነው ሂሳብ ነበረ። አሁን ግን እንዲንቀሳቀስ ተፈልጎ ተንቀሳቀሰ። ይሄ ነገርም ሲንቀሳቀስ ደግሞ የእርሱ እውቅና አለ ብዬ ነው የማስበው። ስለምን እያወራህ እንደሆነ ታውቃለህ የኔ ልጅ። እንዴ እኔ እኮ ከረጅም ጊዜ በኋላ ነው ይህንን ጥያቄ እያነሳህልኝ ያለው። ከ2 ዓመት ተኩል በኋላ በስምህ የተከፈተ አካውንት አለ አልከኝ። አዎ ነበር። እኔ ግን ረጅም ጊዜ ትቼዋለሁ። አሁን እኮ እየወነጀልከኝ ነው። ካሜራ አብርተህ እንዴ መረጃ እያስክ አቶ ዳኝ ይሄ ውንጀላ እኮ ነው። አቶ ዳኝ ይኸውልህ አንድ ነገር ልንገርህ። እናቴ ጠፍታብኝ እየፈለግኩ ነው ያለሁት። ትሰማኛለህ? ይሄ ወንጀል ደግሞ የተቀነባበረው በአንተ እንደሆነ ነው መረጃዎች እያሳዩኝ ያሉት። ስለዚህ ከአንተ አካውንት ወጥቶ ገንዘብ እንዴት ተከፈለ? ይህንን አካውንት እኔ በጭራሽ አላውቀውም። ምክንያቱም በስራው ዓለም ውስጥ በነበርኩበት ሰዓት የተለያዩ የስራ ሂደቶችን ለማስፈጸምና ለማስኬድ ለስራው ቀልጣፋነት የተከፈተ አካውንት ነው። ስራውን ሳቆም ሙሉ ማስረጃ ተሰጥቶኝ ዶክመንት ይዤ ከስራው ዓለም መሰናበቴን ወደ ጡረታ መውጣቴን ማስረጃ ይዤ ነው በመንግስትም። ታዲያ ያለ እርሶ እውቅና እንዴት ይሄ ብር ሊንቀሳቀስ ቻለ? እኔ እንጃ፣ እኔ አላቅም፣ እኔ የለሁበትም። የኔ ልጅ ብተባበርህ። ያው አቶ ዳሚ ይኸውልህ ልንገሩት፣ አሁን እኔ ቀላል አይደለም የሚያስኩት። እናቴን የቼ ጠፋችሁ፣ እናቴን ፈልጌ ማግኘት ደግሞ አለብኝ። ለዚህ ደግሞ ቁልፍ ያለው ምንድነው አቶ ማቴዎስ ሲሰራቸው የነበሮቹን ነገሮች እንዳለ ማወቅ እፈልጋለሁ። ከዛ ውጭ ደግሞ በእርሶ አካውንት ማን እንደከፈለም እርሶ ካልሆኑ ማለት ነው ራሶትን ነፃ እንዲያወጡልኝ እፈልጋለሁ። በእርሶ አካውንት ተጠቅሞ ማን ነው ገንዘቡን ዝውውር የፈጸመው? ይኸውልህ አቶ ዳኙ እኔ አሁን ቀላል አይደለም የሚያስኩት፣ እየነገርኩት ነው። እያሳየኝ ያለው መረጃ እንዳለ እርሶ ወንጀለኛ እንደሆኑ፣ ይህንንም ደግሞ በህግ አረጋግጬ የገንዘብ ዝውውር በእሱ አካውንት ስለተካሄደ እርሶን ለወንጀል ለህግ ማቅረብ ይችላሉ። ግን ይኸውልህ እንዲያውቁት የምፈልገው አቶ ማቴዎስንም እንዲያብዱ ያደረጋቸው ሰው ማን ነው? የኔ ልጅ ሞተ ብላችሁ ራሱ ማስወራት የፈለጋችሁ ስለምንድን ነው? አቶ ማቴዎስ በህይወት አሉ። ምን? በስመ አብ ወልደ መንፈስ ቅዱስ። ምንድን ነው የሚደነግጡት? ያውቃሉ አይደለ እንዴ? የሚያውቁትን ነገር እኮ እየነገርኩት ያሉት። አቶ ማቴዎስ በህይወት እንዳለ ያውቃሉ። የሙት መንፈስ ለምን ትረብሻለህ? እሳቸው በጣም የምወዳቸው የማከብራቸው ሰው ናቸው። በማረፋቸውም በጣም አዝኛለሁ።
በዚህ ሰዓት እንደዚህ በእንዲህ አይነት ተልካሻ ምክንያት አቶ ዳኞ ይኸውልህ የነገርኩት ያለው እናቴም እንድትታገት የሆነችው ማለት ነው አቶ ማቴዎስ በህይወት መኖራቸው ነው። እርሶ እንደሚሉት ሞተው ቢሆን ኖሮ የሁሉ ነገር ባልተፈጸመ ነበረ በጭራሽ። ስለዚህ እናታችንም ግን የታገተችው አቶ ማቴዎስን በሚፈልጉ ሰዎች ነው። ስለዚህ አቶ ማቴዎስን እኛ ጋር ነው ያለው። እኛ እሱ አቶ ማቴዎስን ካለቀቀን እናታችን እንደማትለቀቅ ነው የተነገረ። የሰሙኝ ነው አይደል? እውነት ስለምትለው ነገር እርግጠኛ ነህ? እርግጠኛ ነኝ። አቶ ማቴዎስ እኔ ጋር ነው ያለው። እሳቸው አሁን ያሉበት የጤና ሁኔታ ትክክል ስላልሆነ አይምሯቸውም ትንሽ እንትን ስላለ ያው የሚነግሩን ነገሮች ቅብዥርዥር ያሉ ስለሆኑ ማረጋገጥ ስላልቻለን ነው ማድረግ ባለብን ማጣራት ባለብን መልኩ ሄድ ነው። ከዛ በኋላ ደግሞ ሆም ተብሎ እናታችን እንድትጠለፍ የዛን ቀን ስራ እንዳይገቡ ተብሎ ለስራ ብቻ እንዳይገቡና አንድ ደብዳቤ ብቻ እንደርስ ተብሎ ከ6 ሚሊዮን ብር በላይ በእርሷ ባንክ አካውንት አማካኝነት ክፍያ ተፈጽሟል። የኔ ልጅ ይሄ ነገር ለአንተም ሊረዳህ ይችላል፣ የኔንም ስም ነፃ ሊያወጣ ይችላል። እኔ በማንኛውም በምችለው ነገር ልተባበርህ ይችላለሁ። ግን ይበልጥ ስለዚህ የሚያውቁ ሰዎችን ልጠቁምህ ይችላለሁ። እሱ መልካም ነው። ግን ከዛ በፊት እርሶ ግን ያው በድርጅቱ ትልቅ ኃላፊነት ቦታ ላይ የነበሩ ሰው ስለነበሩ ድርጅቱ ስለሚካሄዱ እያንዳንዱ ነገር ያውቃሉ። እኔ ምን እያወራሁ እንደሆነ ራሱ በደንብ አድርገው ያውቃሉ። በተለይ ስለ አቶ ደምስ ደግሞ እንዲነግሩኝ ይፈልጋል። ምን አይነት ተአምር ነው የምትነግረኝ? እኔ ልጅ እርግጠኛ ነህ አቶ ማቴዎስ በህይወት አሉ? የሚገርምህ እኮ ለቅሶ ሁሉ ተቀምጠናል እኮ ድንኳን ተጥሎ ህዝብ ዘመድ አዝማር ተሰብስቦ አልቅሰን ምናልባት አልቀበርናቸው ይሆናል እንጂ መርዷቸውን ሰምተን ቁጭ ብለን አዝነናል። አንድ ሳምንት ሁሉ አልቅሰናል። እንዴ ምን አይነት ተአምር ነው የምትነግረኝ ያለው? አቶ ዳኞ ይኸውልዎት እሳቸውንም እንደሞቱ ተደርጎ የተሰራ ነገር አለ። በጣም ብዙ ወንጀል አለ እየተሰራ ያለ እየተሰራም ያለ ነገር አለ። እዛ ውስጥ ደግሞ የእርሶ ሚና ምን እንደሆነ አላውቅም። እኔ ግን አሁን ማወቅ የምፈልገው ማለት ነው ይሄን ነገር ማን ሲያቀነባብር እንደነበረ ማወቅ እፈልጋለሁ። አሁንም የሆነ ይረዳሃል ብዙ ነገር ያውቃል የምትሉኝንም ሰዎች ማግኘት እፈልጋለሁ። ግን ከዛ በፊት ከእርሶ ማወቅ የምፈልጋቸው ነገሮች አሉ። ስለ አቶ ደምስ እንዲነግሩኝ እፈልጋለሁ። ግን እርግጠኛ ነህ አቶ ማቴዎስ በህይወት አሉ? አቶ ማቴዎስ በህይወት አሉ። ከፈለጉ ላገናኙት እችላለሁ። ይሄ ሁሉ ጊዜ በህይወት እያሉ ነው እኔንም ዝም ያሉ? አቶ ማቴዎስ ያሉበት የጤና ሁኔታ ትክክል አይደለም። እንደነገርኩት ሆን ተብሎ እሳቸውን አሳብደዋቸው አይምሯቸው እንዲስቱ ተደረገው ነው የተቀመጡት። በመተትም ይሁን በመድኃኒት አሰርተውባቸው ሰውየው አሁን አይምሯቸው እንዲቀበዣዥር ተደርጓል። እንዲሁም በጣም ትሪት እየተደረገ ስለነበሩ እኛ ጋር ስለነበሩ ሕክምናቸውም ለውጥ እያመጣ ስለመጣ ነው ይሄ ነገር የተፈጸመው። የኔ ልጅ ምን አይነት አስቸጋሪና ውስብስብ የሆነ ሁኔታ ውስጥ እንዳለህ አልተረዳህም። ይሄ ነገር በጣም ከባድ ነው። ምን ማለት ነው? በአንተ አቅም ወይንም ደግሞ አንተና በጓደኞች አቅም ይሄ ችግር የሚፈታ አይመስልም። አቶ ዳኝ ይኸውልዎት ስለሱ አይመለከቱትም። እርሶ የሚመለከቱትን ብቻ ይንገሩኝ። ምንድን ነው እየተፈጸመ ያለው? ይኸውልህ የኔ ልጅ ጉዳዩ ውስብስብ ነው ያልኩ ለዚህ ነው። እኔም ለረጅም ዓመት ይሄን ነገር ደብቄ ከራሴ እንኳን ደብቄ ሚስጥር አድርጌ ያቆየሁት ነገር ነው እኮ። ምንድን ነው ይንገሩኝ አቶ ዳኝ። ብዙ የተወሳሰቡ ነገሮች አሉ። ከባዕድ አምልኮ ጋር ከመሰል የወንጀል ነክ ጉዳዮች ጋር የተያያዘ ነገር ነው። ቅድም ስትለው የነበረው አቶ ደምስ የሚባለው ሰውዬ እኔ በእውነት በአካልም አላውቀው። ስሙ ግን ድርጅቱ ላይ ሲጠራ አንዳንዴ በአስፈሪነት፣ አንዳንዴ በጨካኝነት፣ አንዳንዴ በአምላክነት፣ አንዳንዴ ደግሞ በተለየ ሁኔታ ሲጠራ ሰማ ነበር በተደጋጋሚ። ይኸውልህ አቶ ማቴዎስ በህይወት አሉ ስላልከኝ እንዲሁም ደግሞ ነገሩ ውስብስብ እንደሆነ ስለተረዳው ነው ይህንን ነገር የምነግርህ። አንዴ ገብቼበታለሁ። ትንሽ ጉዳዩ ከባድ ነው ያልኩ ለዛ ነው። ችግር የለውም ይንገሩኝ ብቻ። ይመስለኛል ይህ አቶ ደምስ የሚባለው ዋናው ይመስለኛል። ዋናው ማለት ዋናው ምን? ይሄ ባዕድ አምልኮ ሂደትን የሚመራው ወይንም ደግሞ በበላይ ያለው ሰው ይመስለኛል። እሺ፣ ብዙም የተገለጠ ነገር አይደለም። ለኔም ያኔ ሚስጥር ነው። በድብቅ ነው ሁኔታዎች የሚደረጉ የነበሩት። ይሄ ነገር አቶ ማቴዎስንም እንደዚህ ያደረጋቸው እሱ ሳይሆን አይቀር። አንተ እንዳልከው እውነት እርሳቸውን በባዕድ አምልኮ ውስጥ ይሳተፉ ነበር አይደል አቶ ማቴዎስ? አዎ፣
ግን መጨረሻ ላይ ከዛ ህይወት መውጣት ፈልጎ ነበር። ትዝ ይለኛል በቃኝ የንስሐ ዕድሜ ነው የቀረኝ ራሴን አንጽቼ ቤተሰቦቼን አጽድቼ ከዚህ ዓለም ውስጥ ልውጣ ብለው በሚሉበት ሰዓት አይቻልም አርፈው ተቀመጡ የሚል ማስፈራሪያ በተደጋጋሚ ሲደርሳቸው እንደነበረ ትዝ ይለኛል። በኋላ ላይ ነው እስከ መሞት የደረሱት ወይንም ደግሞ እንግዲህ አሁን እንዳልከው በህይወት ካሉ እንዲህ አይነት ሚስጥር ውስጥ ሊገቡ የቻሉት በዚህ ምክንያት ይመስለኛል። ስለዚህ ይሄን ነገር እየመራ ያለው አቶ ደምስ ነው። እንግዲህ እንደዛ መሆኑ ነው። እስኪ ምንድነው በድብቅ ይካሄዳሉ ያሉኝ የአምልኮ ስርዓቶች ምንድን ናቸው? አመት ጠብቆ የሆኑ ወራቶች ላይ የሚደረጉ የአምልኮ ስርዓቶች ነበሩ። የግብር መክፈል እኛ ብዙ ግልጽ የሆነ ነገር የለም። ለእንደዚህ ክፈሉ ስንባል ቼክ እንፈርም ነበር። እንደዚህ አይነት ነገር ግዙ፣ እንዲህ ይደረግ፣ ይሄን ያህል ከብቶች ይገዙ፣ ይሄን ያህል የመስዋዕት ዕቃ ከተለያዩ ሀገሮች የሚመጡ ነገሮች ነበሩ። እንደዛ አይነት ሂደቶችን በሚስጥር ማለት ነው በሚስጥር በተለያየ ኮድና በተለያየ የሚስጥር ቃል እየተጠቀሙ ሲያደርጉ ትዝ ይለኛል። ስለዚህ አቶ ዳኙ እርሶም ደግሞ የዚህ አምልኮ ተሳታፊ ነበሩ ማለት ነው። በስመ አብ ወልድ። ታዲያ ይሄ ሁሉ ነገር ለዚህ ክፍያ ክፈሉ እንደዚህ ያደርጉ ሲባል ሰው አንድ እንደ ትልቅ ኃላፊነት እንደሚሰማው ሰው ወይም እንደ ባሉበት የስልጣን ደረጃ ማለት ነው ይሄ ነገር ሲካሄድ ለዚህ ክፈሉ ሲባል ለምን ብሎ የመጠየቅ ነገር የለም? እኔ እኮ ተቀጣሪ ነኝ፣ አድርግ የተባልኩትን አደርጋለሁኝ። የሂሳቡም ሰንሰለት እኮ ህግና ስርዓቱን ተከትሎ የሚወጣ የሚሄድ ሂደት ነው እንጂ ሌላ አይነት ነገር አልነበረው። ማለት ክፍያዎቹ እንዴት አድርገው ሲያወራረዷቸዋል? ያለ አግባብ እየወጡ ያሉ ክፍያዎች ናቸው አይደል? እነዚህ ለአምልኮ የሚከፈሉ ክፍያዎች ምንም በደረሰኝ የሚያወራርዷቸው አይደሉም። እንግዲህ በወቅቱ የነበሩ የሂሳብ ክፍሎች መመሪያ እየተሰጣቸው ይሄ ጉዳይ በደረሰኝ ይወራረዳል፣ በሌላ አይነት መንገድ ይወራረድ ነበር። ስለዚህ እርሶም ወንጀል ላይ ተሳታፊ ነበሩ ማለት ነው? በጭራሽ። ታዲያ ይሄ ምን ማለት ነው? ህጋዊ ያልሆነ ነገር የገንዘብ ዝውውር ሲኖር ገቢ ደረሰኝም ወጪ ደረሰኝም ያስፈልጋል አይደል? እየተገዙ ያሉ እቃዎች ወይ እየተከፈሉ ያሉ ክፍያዎች ህጋዊ አይደሉ፣ ህገወጥ ናቸው አይደል? ይህንን እየነገርኩህ ያለሁት እኮ እኔ ለአንተ ሊረዳህ ይችላል ብዬ ነው። እኔ እኮ ከስራው ዓለም ከተሰናበትኩኝ ቆይቻለሁ እንዳልኩ ከ2 ዓመት ተኩል በፊት ነው። ለዚያም ደግሞ ማስረጃ ተሰጥቶኝ ጡረታ ወጥቼ በህግም በማኔጅመንትም ፊት ነፃ ሆኜ ተሰናብቻለሁ። የኔ ልጅ ነገሩ እኮ ወዲህ ነው እንዴ። ብሩ ከየት መጥቶ ነው ለማን ነው እንዴት ነው የምትለኝ? አመጣጡ እኮ መጀመሪያም ስርዓትና ህግን ባልተከተለ መንገድ ነው። አቶ ማቴዎስ እኮ ይህንን ብር ከየት አመጡት? ከዚህ ከባዕድ አምልኮ ጋር በተያያዘ መንገድ ነው በአንዴ እንደዚህ ተመንጥቀው ሀብታም የሆኑት። ያ ሁሉ ድርጅት፣ ያ ሁሉ ማሽን፣ ያ ሁሉ መሬትና ያ ሁሉ ፎቅ ከየት መጣና ነው? ስለዚህ ከአንዱ ኪስ ወደ ሌላው ኪስ እኮ ማለት እኮ የኔ ልጅ። ቢሆንም የእርሶ እንደ ኃላፊነቱ እንዳሉበት ኃላፊነት የገንዘብ ዝውውሩ መቆጣጠር መቻል ነበረብን። እሱን እናቆየው፣ ችግር የለውም። እሺ አሁን ስለ አምልኮ ስርዓቱ እየነገሩኝ ነበርና ይሄ ነገር በወራት ነው የሚፈጸመው አሉኝ። ይሄ ነገር ሲፈጸም አቶ ደምስ አካባቢ ላይ ይገኛል? እኔ ብዙም ስለዚህ ነገር ኢንፎርሜሽኑ የለኝም፣ ግን አንድ ሰው ልጠቁምህ ይችላል። በወቅቱ የጸጥታውን ዘርፍ የጸጥታውን እና እንዲህ አይነት ነገሮችን በበላይ ሆኖ ይመራና ይቆጣጠር የነበረ አንድ ሰው ነበረ። እስቲል ከኔ በላይም ቀረብ የማለት አንዳንዴ እኔ ስራ አስኪያጅ ሆኜ ሳለ እኔን ሁሉ ለመሾፈር የሚዳዳው አንድ ሰው ነበረ። ምንድን ነው የሥራ ድርሻው በድርጅት ውስጥ? የጥበቃና የደህንነት ስምሪት ኃላፊ ነበረ በወቅቱ። ነገር ግን ከዛም የላቀ ሚና እንደነበረው ተረድቻለሁኝ። እኔ ከአቶ ጋር ግንኙነት ነበረው በደንብ? አዎ ይመስለኛል። ግን በኋላ ላይ ነገሮች እንዳልሆኑ ሲሆኑ እሱም ከኔው ጋር ነው በጡረታ ተገልሎ የወጣው። እሱ እንደዚህ የአምልኮ ስርዓቶች ሲፈጸሙ እንዲህ አይነት ነገሮች ሲደረጉ በበላይ ሁነቶችን የሚመራ የነበረው ነገሮችን የሚቆጣጠር የነበረው ሰው የሚያሰማራ የነበረው እሱ ስለነበረ እንዲህ አይነት ነገሮችን የማወቅ እድል አለው ብዬ አስባለሁ። ስለዚህ ከሱ የተሻለ ኢንፎርሜሽን ታገኛለህ። በጣም ከእርሶ ጋር ያለው ግንኙነት እንዴት ነው? ያው እንዳልኩ እኔ ስራ አስኪያጅ ነኝ። ግን አንዳንዴ ማለት አቶ ዳኛቸው አሁን ከጡረታ ከወጡ በኋላ እንዴት ነው ከሱ ጋር የመደዋወል የመገናኘት ነገር አለ? አዎ ብዙም የመፈራራት አይነት ነገር ነው። ከዚህ በፊት የነበሩ እኔን ለማዘዝ ይሞክር ነበረ። አንዳንዴ ትዕዛዞች ከአቶ
ማቴዎስ ቀጥታ ለሱ ይመጡና እሱ እኔ ጋር የሚያመጣቸው መልእክቶች ነበሩ እና እኔም አልቀበለውም ነበር። ያው እንግዲህ እኔ ልጅ ከሱ ጋር ብዙ ግንኙነት የለንም፣ ግን ምንድነው እሱ የጸጥታና የስምሪት ኃላፊ ስለነበረ የጥበቃዎቹን አንዳንዴ አምልኮ ስርዓቱ ሲፈጸም የነበሩትን ኢንቫይሮንመንቶች የሚያስተካክል የሚያመቻች የነበረው እሱ ስለነበረ ለእንደዚህ አይነት ነገር ቅርብ ነው ብዬ ስለማስብ ነው። ያን ያህል ከቤተሰቡም ጋር ቅርበት የለው። ነገር ግን አንዳንዴ እየተገናኘን ሻይ እንጠጣለን። ጡረታዬንም ልቀበል ሲሄድ አገኘዋለሁ። አልፎ አልፎ ስንጨዋወት ነገሩ እሱንም እየከነከነው እንዳለ እረዳለሁ። ምክንያቱም አሁን አንተ አቶ ማቴዎስ በህይወት አሉ ብለኸኛል። ትንሽ ነገሩ ከበድ ያለ ነው። ምን ያህል ከባድ እንደሆነ የተረዳኸው ግን አይመስለኝም። ሰዎቹ ምን ያህል ክፉ እንደሆኑ፣ ሰዎቹ ምን ያህል ጠንካራ እንደሆኑ፣ ምን ያህል ሚስጥራዊ የሆነ ህቡ የሆነ ትስስር እንዳላቸው አልተረዳኸው። ይኸውልህ አቶ ዳኙ አሁን ማለት ነው እኔ ይኸውልህ ስለነሱ ሰዎች ጉዳይ አይደለም ምን ያህል ጠንካራ ሆኖ አሉን። እኔ አሁን እያሳሰበኝ ያለው የእናቴ ህይወት ነው። እናቴ በምን አይነት ሁኔታ ላይ እንዳለች አላውቅም። ስለዚህ ስለነዚህ ሰዎች ማውራቱን ተውና ይልቅ የሚጠቅመኝ መረጃ ብቻ ይስጡኝ። ጥበቃውንም እንዴት ማግኘት እንደምችል ይንገሩኝ። ከሱ ጋር ደግሞ በደንብ ማውራት እፈልጋለሁ። ብዙ መረጃዎች እፈልጋለሁ። ይኸውልህ እኔ ልጅ መቼስ ስለ እናት ነው እያወራን ያለ ነው። እንደዛም ስላልከኝ ነው እኔ የማይሆኑ ሁኔታ ውስጥ ገብቼ ይህንን ነገር እየነገርኩ ያለሁት። አንድ ነገር ቃል ልግባለሁ፣ እርሶ ላይ ምንም የሚደርስ ነገር የለም። እኔ የምፈልገው ከእርሶ እውነታውን ብቻ ነው። ከዛ ውጭ የህግ አካላትን እያዩ ነው አይደለ? እነርሱም እርሶም የሚጠብቁበትን መንገድ አዘጋጃሉ። ችግር የለውም። ግን እኔን የሚጠቅሙኝ መረጃዎች እያንዳንዱ ማንኛውንም መረጃ ምናልባት እርሶም ጋር ቤት ውስጥ የሚያስቀመጡት ሰነዶች ካሉ እንዲሁም ደግሞ በተጨማሪ ማግኘት የሚችሏቸው መረጃዎችም ከድርጅቱም ማውጣት የሚችሏቸው ሰነዶች ካሉ ለእኛ የሚረዱን ለስራ የሚረዱኝ ነገሮች ካሉ እንዲሰጡኝ እፈልጋለሁ። እንግዲህ እኔ ለየትኛው ዕድሜ ነው ካሁን በኋላ ይህንን ነገር የምደብቀው? ለብዙ ዓመት እኮ ስደብቀው ነበረ። አንድም በመፍራት አንድም ደግሞ እንትን በማለት ምክንያቱም ስወጣ እኮ ለሀፍ ማዘጊያ ተብሎ ዳጎስ ያለ ገንዘብ ተሰጥቶኝ ነው ከዚህ ነገር እንድርቅና እንድገለል የተደረግኩት እንጂ እውነት ስራ መስራት አቅቶኝ አይደለም። ማን ነው ይሄን ነገር ያደረገው? እርሶ ከስራ እንዲገለሉ ዳጎስ ያለስ ገንዘብ የሰጡት ማን ነው? ያው እንግዲህ ከዚህ ጋር ተያያዥነት ያላቸው ሰዎች ናቸው። ለማንኛውም እሱን እንተወውና የኔ ልጅ የጥበቃው ኃላፊንም ጠርቼ ያገናኘሃለሁ። በማንኛውም ደረጃ አንተ ሊረዱ ይችላሉ ብዬ የማስባቸውን ነገሮች አረጋለሁ፣ እደግፋለሁ። እጄም ላይ ያሉ ዶክመንቶች አሉ። ቢሮም የምገባበት አጋጣሚ ስላለ በዚያ ሁኔታ አንተ ሊረዳ ይችላል። ለአንተ ብቻ ሳይሆን አቶ ማቴዎስንም ሊረዳቸው ይችላል። ምክንያቱም አንተ ጋር ካሉ አቶ ማቴዎስ ከዚህ ነገር ነፃ ወጥተው ሕክምናም አግኝተው ቤተሰቦቻቸውም ጋር ተመልሰው ቀሪ ዘመናቸውን በተሻለ ሁኔታ ሊመሩ ይችላሉ ብዬ ስለማስብ ማድረግ ያለብኝን ነገር ልረዳህ ቃል እገባልሃለሁ የኔ ልጅ። አቶ ዳኛቸው አሁን የተግባባን ይመስለኛል። እርሶም የሚፈልጉትን ነገር ነው እያወራ ያለሁትና ከዚህ ጀርባ አሁን ድርጅቱ ማን እየመራ እንዳለም በደንብ ማወቅ እፈልጋለሁ። ስለ አቶ ደመስም ብዙ መረጃዎችን ማግኘት እፈልጋለሁ። ለማንኛውም እስኪ አሁን ያሉኝን ሰውዬ እንዴት ነው ማግኘት የምንችለው? ጥበቃውን ችግር የለው እኔ ብደውልለት ይመጣል። እዚህ ቤቶትን ያውቋል፣ መምጣት ይችላል። አዎ እደውልለታለሁ። ስለዚህ አቶ ዳኛቸው በዚህ እንዲተባበሩ ይፈልጋለሁ። መረጃዎች ማግኘት ስለሚጠበቅብኝ ምናልባት አሁን ካላስቸገርኩት ይደውሉለትና ያለበት ድረስ እኔ መኪና ልኬ እዚህ ድረስ ይዞት እንዲመጡ አደርጋለሁ። ግን ያው ሲነግሩት ማለት እሱም ትንሽ መደናገጥ ውስጥ ምናምን ከገባ መረጃ ይበልጥ ሊያጠፋብን ይችላል። ስለዚህ እርስዎ እንደሚፈልጉትና በጥብቅ ሊያወያዩት የሚፈልጉት ጉዳይ እንዳለና መኪና እንደላኩለት አድርገው እንዲያወሩልኝ ይፈልጋለሁ። ችግር የለውም የኔ ልጅ፣ እንደዛ አደርጋለሁ፣ እንዳልክ አደርጋለሁ። ግን አደራ እሱንም ስጠራው አንደኛ እኔም ይሄ ሁሉ ነገር ስነግራችሁ ይሄ ነገር ለእኛም ሆነ ለቤተሰቦቻችን ጠንቅ እንዳይሆን ጥንቃቄ እንድታደርጉ ፈልጋለሁ። በሱ ምንም ሀሳብ እንዲገቡት አልፈልግም። እኛ ማድረግ ያለብንን ያህል ጥበቃ እናደርግልዎታለን። ከህግ አካላት ጋር ነው የምንሰራው፣ እያዩ ነው አይደለ? የህግ አካላትም ይሄን መፍትሄ ለማገናኘት ነው። አንደኛ እናቴን ለማግኘት ነው እየለፉ ያሉት። ሁለተኛ ደግሞ እኚህን ሰውዬም ነፃ ማውጣት እንፈልጋለን። እውነት ተደብቃ መቅረት ስለሌለባት ነው። ስለዚህ እርሷን በቻሉት መጠን ብቻ እንዲተባበሩ ነው ፈልገው። ለእኔም እንደ ንስሐ ነው እንጂ እኔ ልጅ እንዴታ በደንብ ነው የምተባበረ። አሁኑኑ ደውዬ እጠራዋለሁ። እሺ፣ መልካም
መልካም እንግዲህ ውድ ቤተሰቦቼ ያው እንደተመለከታችሁት የቀድሞውን የድርጅቱ ማናጀር እንግዲህ ማግኘት ችለናል። ከእሳቸውም ጋር ደግሞ የነበረንን ቆይታ የተመለከታችሁትን ይመስላል። ስለዚህ አሁን ይህ አለ የተባለው የድርጅቱ የጸጥታና የደህንነት ኃላፊ የነበረው ስምሪቶችን ሲሰጥ የነበረው ስለ ባዕድ አምልኮ ስርዓታቸው በደንብ ያውቃል ስላሉኝ እሱንም እንግዲህ ማወያየትና ማውራት ስላለብኝ ከእሱ ጋርም ደግሞ መገናኘት ስለምፈልግ እንግዲህ አቶ ዳኛቸውም እንደሰማችሁት ያው በሁሉ ነገር ሊተባበሩኝ ፈቃደኛ ሆነዋል። ስለዚህ እንግዲህ ይህን ሰውዬ አብረን የምንጠብቀው ይሆናል። እሱ በማይጠረጥርበት መልኩ እቤት አንጥተን ያለውን መረጃ እንዳለ ከእሱም የምናጣራ ይሆናል። ይህን ቪዲዮ እየተመለከታችሁ ያላችሁት ለመጀመሪያ ጊዜ ከሆነ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ደግሞ ብዙ ሰዎች ጋር እንዲደርስልኝ እፈልጋለሁ። ይህን ቪዲዮ በዚህ ሀሳብ ላይ በዚህ ጉዳይ ላይም ብዙ የሚያውቁት ነገር ስላለ ሊያማክሩን ሊደግፉን ይችላሉና ቻናሉን በደንብ ሼር እንድታደርጉት ጠይቃችኋለሁ። ከዚህም በተጨማሪ ደግሞ ቪዲዮን ላይክ ማድረጋችሁን እንዳትረሱ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንዲቆዩ ጋበዝኳችሁ። መልካም ቆይታ። እንግዲህ ለረጅም ሰዓት ነበረ እዚህ ቤት ውስጥ ቁጭ ብለን ወንድማችንን ስንጠብቅ የነበሩትንም ነገሮች እና ለምን እንደፈለግነውም እንግዲህ ከካሜራ ጀርባ አብዛኛውን ነገር ለሱ ለማስረዳት ሞክሬያለሁ። አንዳንድ ነገሮችን ባናወራበትም ያወራንባቸው ነገሮች አሉ። ስለዛም ፈቃደኛ ሆኖልኝ ነው በድጋሚ እንግዲህ ካሜራችንን አብርተን እዚህ ቁጭ ብለን ኢንተርቪውን ለመቀጠል የተስማማ ነው። በመጀመሪያ ፈቃደኛ ስለሆንክልኝ በድጋሚ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅን ጀምርና አንተም አልበል። ስሜ ደረጀ ታደሰ ይባላል። አቶ ደረጀ እንግዲህ በድርጅት ውስጥ በጥበቃና በደህንነት ስምሪት ላይ ይሰሩ እንደነበረ ነው የተነገረ ነገር። እንዴት ነበር እስኪ የስራ ድርሻዎትና ስራዎትንስ እንዴት ነበረ እዚህ ድርጅት ውስጥ ገብተው ሊሰሩ የቻሉት? እንግዲህ ለመጀመሪያ ያህል ደርዬ እንግዲህ በነበረን የስራ ሂደት ረጅም ዓመት ታውቃለህ፣ ታላቅህም ነኝ። ገና ወጣት እያለህ ነው እኛ ድርጅት ውስጥ ከተቀጠርክ በኋላ በተለያዩ እድገቶች እና ውጤታማነትህም እየታየ እዚህ ደረጃ ላይ መጨረሻ የነበርክበት ደረጃ ላይ የደረስከው። አሁን አንድ ነገር አለ። እኔ ያስጠራሁህም ለምንድን ነው? ለብዙ ለዘመናት ደብቀ ነው የነበረው ነገር አለ በዚያ ድርጅት ውስጥ ሲደረግ የነበረው። ከዚህ በፊትም ሻይ እየጠጣን አንዳንድ ነገሮችን እያነሳን ነበር። የሚገርምህ አቶ ማቴዎስ በህይወት አለ ነው እየተባለ ያለው። ይህንን ታምናለህ? በህይወት አለ? አዎ። ማን ያለው? ማን ያው በህይወት እንዳለ? ይሄ ወንድማችን ነው። አቶ ማቴዎስ በህይወት አሉ? እንዴት? በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ማለት? አቶ ደረጀ በህይወት አሉ። ሆን ተብሎ እንደሞቱ ተደርጎ ፊልም እንደተሰራና እሳቸውን አሳብዷቸው አሁን በህክምና ክትትል እኛ ጋር ነው ያሉት። አቶ ማቴዎስ እኮ ውጭ ለህክምና እንደሄዱ እኮ እዛ እንደሞቱና አልቅሰን። አቶ ደረጀ ወዴትም አልሄዱም። ይሄን ነገር ሆም ተብሎ የተሰራባችሁ ድራማ ነው እንጂ አቶ ማቴዎስ በህይወት አሉ። ማረጋገጥ የምትፈልግም ከሆነ ደግሞ ወስጄ ላሳይ ይችላል። ይኸውልህ ደርዬ፣ ለዚህ ነው አሁን ምንም የጠራው። ከአሁን በኋላ ምንም የምንሸፋፍነው ምንም የምንደብቀው ነገር የለም። ምክንያቱም እስካሁን የደበቅነው እስካሁን በውስጣችን አምቀን የተሰቃየነው እስካሁን እንትን ያልነው ይበቃል። ይህ ነገር መደበቃችን ለሌሎችም እየተረፈ ነው፣ ሌሎችም እየተጎዱ ነው። አሁን የዚህ ወንድማችን እናት ታግተዋል። ከእንደገና አቶ ማቴዎስም ህክምና አጥተው በድብቅ ነው ያሉት ማለት ነው። ይህንን ነገር ፍርጥርጥ አድርገን ለሌሎች መድህን መሆን አለብን ማለት ነው። እኛም ከህሊና እስረኝነት ነፃ መውጣት አለብን። ስለዚህ ምንም ሳትደብቅ ምንም የምትፈራው ነገር የለም። የህግ አካላትም ከኛ ጋር ናቸው። ይኸው እነዚህም ያንን ቃል ገብተውልኛል። እኔም አሁን ይኸው ከተነፈስኩት በኋላ ኡፍ ብያለሁ፣ ርፍ ብያለሁ። ስለዚህ ምንም ነገር ሳትደብቅ የምታውቀውን ነገር ሁሉ በዝርዝር እንድትነግራቸው ነው በምለምንህ ደርዬ። አመሰግናለሁ በጣም አቶ ዳኙ። እስኪ ደረጀ አንተ እየተሰማ ያለውን ነገር ንገረኝ። ያውንም እሱ ከዚህ በፊት አብረን ስንሰራ የበላይ አለቃችን ነበረ። ግን ትእዛዝ የምትሰጠው ግን አንተ ነበርክ? አዎ። እና እሱ እንዳለውም እኔ ራሴ እያፈርኩኝ ነው። አቶ ማቴዎስ ብዙ ጊዜ እኔን ነው የሚያምኑ፣ በጣም ነው የሚወዱኝና እንደውም ከሚገባኝ በላይ ኃላፊነት ሰጥቶኝ ለሱ እንኳን አንዳንድ መልእክቶች እኔ ነበርኩኝ ሲያስተላልፍ የነበረው። ብዙ ምስጢሮች እነሱ ስራ ሳይገቡ በፊት እኛው
እኛ እዛው ድርጅት ውስጥ ስለምኖር ቀድመን በጠዋት የሚደረጉ ነገሮች አሉ። እነሱ ያው ከመጡ በኋላ ነው ብዙ ድግስ ምናምን ሲኖር በግ በሬ ምናምን የሚታረድም ሲሆን እኛ ነበረ። አቶ ደረጀ ይቅርታ፣ እሱ ላይ በደንብ በስፋት እንመጣለን። ከዛ በፊት ግን ማወቅ የምፈልጋቸው ነገሮች አሉ። ምናልባት ለእርሱ ይህን ያህል ስልጣን ለመስጠትም እንደገና ደግሞ ወደ ራሳቸው ማቅረብ የፈለጉት አቶ ማቲያስ ምናልባት የስጋ ዝምድና ይኖራቸው ይሆን? ምንም ዝምድና የለንም እና ብዙ ምስጢር። እርስዎ ታዲያ ወደዚህ ድርጅት እንዴት ሊገቡ ቻሉ? እኔ በሰው በኩል ነው የገባሁት፣ ሰው ነው ያስገባኝ። እሺ፣ ከዛ በኋላ ከአቶ ማቲያስ ጋር እንዴት ሊግባቡ ቻሉ? አንዳንዴ ብዙ ጊዜ ቀድሜ እነሳለኝ። ሌሊት ስነሳ አንዳንድ አጋጣሚዎች የሚደረጉ ነገሮች፣ ግቢ ውስጥ የሚረጩ ነገሮች ምናምን ሲረጩ ምናምን አያቸዋለሁ እና በዛ ምክንያት እያየው ሲመጣ በቃ ይሄ ምስጢር አንድ ቀን ጠሩኝና እንደዚህ አይነት ምስጢር ስለሆነ ለሰው እንዳታወራ፣ ከዚህ በኋላ ሁሉ ነገር ኃላፊነት ለአንተ እሰጥሃለሁ ምናምን ብሎ ስላወራኝ ነው። ስለዚህ የአቶ ማቲያስን ምስጢራቸውን ስላወቁ ነው እንጂ ሆን ብለው ለዚህ ስራ አጭተውት ወይም ደግሞ ይሄ ስልጣን ይገቦታል ብለው አይደለም ወደ ስልጣን ያመጡት አይደል? በትክክል። በጣም የሚገርም ነገር ነው። እሺ፣ እስኪ ድርጅት ውስጥ በነበሩበት ጊዜ እዛ ነበር የሚኖሩት? እዛ ነበር የሚኖሩት። ለምን ያህል ዓመታት እዛ ነበር የሚኖሩት? ምን አይነት መጠለያ ነበር የነበራችሁ? እኔን ለየት ያለ ቦታ ተሰጥቶኝ ነው የምኖረው። ቤት ቆንጆ ክፍል ተሰጥቶኝ እዛ ቤት ውስጥ ነው የሚኖረው። በጠዋት እነሳለኝ። ከሁሉም ሰራተኛ በፊት እኔ ነኝ የሚነሳው። አቶ ማቲያስ ሲነሱ ቀድሞ እኔን ነው የሚጠሩኝ እና እዛ ለብቻዬ ነው የማድረው። ጥሩ ነገር ነው የማገኘው ደሞዝ ራሱ ትልቅ ነው። እኔ እንደው ምንም ሳልማር ነው እዛ ቤት የገባሁት እና ከተማረ ሰው በላይ እኔ ነበርኩኝ ደሞዝ የማገኘው። እሺ፣ ታዲያ ምን ተፈጥሮ ነው እርሶስ ከድርጅቱ እንዲወገዱ የተደረጉት? እኔ ዳኝን አንድ ነገር ልጠይቅ። ግን የምርህን ነው በህይወት አለ ነው የምትለኝ? አቶ ደረጀ ደጋግሜ የነገርኩት እኮ አቶ ማቴዎስ በህይወት አሉ። ማየትም የምትፈልግ ከሆነ ላሳየህ እችላለሁ። ይህ እኮ ለእኔ በጣም ትንግርት ነው የሆነብኝ። አቶ ደረጀ እሱን እንተሆነ ይሉት። አሁን በአሁን ሰዓት ላይ እኔ እናቴ ታግታብኝ እናቴን በመፈለግ ነው ያሉት። ያንን ደግሞ የተደረገበት ምክንያት ምንድን ነው? አቶ ማቴዎስ በህይወት እንዳሉና እኛ እጅ ላይ እንዳሉ ማረጋገጥ ስለቻሉ እነዚህ ሰዎች። ስለዚህ ስለ እነዚህ ሰዎች በደንብ ማወቅ እፈልጋለሁ። በተለይ ስለ አቶ ደምስ የምታውቀውን ነገር እንድነግረኝ ይፈልጋሉ። አቶ ደምስን ታውቀዋለህ አይደል? አቶ ደምስን እንዲህ በአይኔ አይቼው አላውቅም፣ ግን ሲወራ ብዙ ጊዜ ደም ሲረጭ ምናምን የደምስ ይነሳል። እኔ የቅርብ ቤተሰባቸው። አቶ ደረጀ ስለ አምልኮ ስርዓቱ እስኪ ንገሩኝ። እስኪ እንዴት ነበር የሚካሄደው? መቼ ነበርስ የሚካሄደው የነበረው? በየወሩ በመጀመሪያ ቀን ወሩ እንደገባ በመጀመሪያ ቀን ይታረዳል። በጠዋት ደም ተጠራቅሞ በየድርጅቱ ሌሊት አብረን ወስደን ከአቶ ማቲያስ ጋር እኔ ይዤላቸው ሄዳለሁኝ። ሲረጩ አያለሁኝ። በዛ መሀልም የአቶ ደምስን ስም ያነሳሉ፣ ይጠራሉ። ለአምልኮ ስርዓት ውስጥ ለመሳተፍ የሚመጡ ሰዎች ነበሩ አሉ። ሰዎች ቤተሰቦች አሉ፣ ልጆች ይመጣሉ። ቤተሰቦቻቸው በሙሉ የዛን ቀን ነው የሚመጡት። ስለዚህ ነገር ሚስትና ልጆቻቸው በደንብ ያውቃሉ ማለት ነው? ያውቃሉ። እነሱ ይመጣሉ፣ ይጠራሉ። የቤተ ዘመዶችም አሉ፣ ይመጣሉ። በዛን ሰዓት በበዓሉ ቀን ይመጣሉ። ወይዘሮ ሙሉነሽስ ማለት የአቶ ደምስ የአቶ ማቲያስ እህት፣ ስለ ወይዘሮ ሙሉስ ምን የሚያውቁት ነገር አለ? እኔ ስለ እነሱ ብዙ በደንብ አላቃቸውምም። እነሱ በዚህ በበዓሉ ቀን ሲመጡ ሲታደሙ ነው ማያቸው። እሳቸውም የዚህ የባዕድ አምልኮ ተካፋይ ነበሩ? ተካፋይ ነበሩ። ሁሉም ተካፋይ ነበሩ። በጣም የሚገርም ነው። እሺ፣ ከዛ በኋላስ ምን ነበር የሚደረገው? እንደነገሩኝ ያው በተለያዩ ቦታዎች ላይ ደም ይረጫል። ከዛ በኋላ የታረደውስ እርድ ምንድን ነው የሚደረገው? አንዳንዴ ይጠበሳል። ስማቸው እየተጠራ እሳት ግቢ ውስጥ ይቀጣጠልና ግቢ ውስጥ አጥንት ተቀጣጥሎ ምናምን እየነደደ እየተጠበሰ ብዙ እነዚህ እህቶቹ እና
ባለቤታቸው ይጨፍራሉ። ብዙ ነገር አለ። በቃ በበዓል ቀን ይሄ ነገር የሚካሄደው ቀን ላይ ነው ማታ ላይ ነው? ማታ ላይ ነው ብዙ ጊዜ የምናደርገው። ቀን ጠዋት ይታረድና ግቢ ይዘጋል። እንደው ስራ ራሱ አይሰራም። የዛኔ ልክ በበዓል ቀን ስራ አይሰራም፣ ግቢ ይዘጋል። ማታ በደንብ ይከበራል። በጣም የሚገርም ነገር ነው እየነገርከኝ ያለው። ስለዚህ አቶ ደመስም በአካል አይታችኋቸው አያታቁም? አናውቅም። ግን አምልኮ ስርዓቱ የሚፈጸመው ለእሳቸው ነው ማለት ነው? እሳቸው ስማቸው ይጠራል፣ ግን እሳቸው አይመጡም። አይተናቸው አናውቅም። በጣም የሚገርም ነገር ነው። እሺ ከዛ በኋላ አንተ ከስራ ኃላፊነት እንድትነሳ ተደረገ። በአንተ ቦታስ ማንን የተኩት ታዲያ? ይሄ አምልኮ አሁንም እየቀጠለ ነው አይደል በድርጅት ውስጥ? እኛ እንኳን ስንወጣ እሳቸው እዚህ ጋር ባለፈው ሻይ ስንጠጣ ያልከኝ ነገር ትዝ አለኝ። አንዳንዴ ግቢ ውስጥ የማይታወቁ ሰዎች ይታዩ ነበር አይደለም? የማይታወቁ ሰዎች ይታያሉ። ይሄንን እንዲህ የማይታወቁ ሰዎች ይታያሉ ማለት አይተናቸው ማናውቀው ሰዎች ልክ በጠዋት እንደዛ አቶ ማቲያስ በሚነሱ ጊዜ ግቢ ውስጥ ሌሊት ስነሳ አንዳንድ ተነስቻ ያለው ያወራሉ። ሲያወሩ ሰማለሁ ከአቶ ማቲያስ ጋር። ከዛ ልክ ሳይነጋ ይሸኟቸዋል። ግን እንዲህ በአይኔ አታያቸውም። ግባ ወደ ውስጥ ምናምን አይታዩም። ከሌሎችም ሰራተኞች የሰማነው ነገር ምንድን ነው? አንዳንዴ እንደውም አንድ ጥበቃ በዚህ ጉዳይ ተባሯል አይደለ? ማን እንደሆኑ አይታወቅም። አንዳንዴ በትልቅ ሰው አምሳል ይመጣሉ፣ አንዳንዴ በወጣት አይነት አምሳል ይመጣሉ፣ አንዳንዴ ቀይ ሆነው፣ አንዳንዴ ጥቁር ሆነው። ብዙ ጊዜ እንዲህ አይነት ውዥንብር ነበር። የሆነ ጊዜ እንደዚህ ጭምጭምታ ተሰምቶ ይህንን ጥያቄ የጠየቀ ጥበቃ ሁሉ ተባሯል። አይቼዋለሁ ብሎ ሲከራከር አባረው ብሎኝ ራሴ አባረዋለሁ። ጥበቃ ማለት አልገባኝም። እነዚህ ሰዎች ምንድን ናቸው? መንፈስ ናቸው? ምንድን ነው? እንዴት ሊቀያየሩ የሚችሉት? ከእሳቸው ጋር ግን ያወራሉ። ከእሳቸው ጋር ያወራሉ፣ ግን እንዲህ እንደ ሰው አይታዩም ለሰው። እና አጋጣሚ ደረጀ በጣም እያወዛገባችሁኝ ያላችሁት እና ምንድን ናቸው እነዚህ ሰዎች? ለምንድን ነው የማይታዩት? ሲገቡስ በበር አይደለም የሚገቡት? በበር ሲገቡ እንግዲህ በር ላይ እንግዲህ ምናልባት ሌሎቹ ጥበቆች እንዳያውቁ ከተደረገ አንተ ነህ ኃላፊነቱን የምትወስደው። ስለዚህ በር ከፍቶ ማስገባትም ድርሻ አንተ ነው የሚሆነው። ሲገቡ እነዚህ ሰዎች በምን አይነት መልኩ ነው የሚገቡት? መንቀሳቀሻ መኪና ሳይዙም ወይ? በዛን ሰዓት እኛ በር ማንም ጥበቃም ሆነ እኔም በር እንዲከፍት አይፈቀድልኝም። እሳቸው ናቸው በር የሚከፍቱት። አቶ ማቲያስ ራሳቸው ማቲያስ ናቸው። እሳቸው ስለሚከፍቱ የሆነ የተሸፋፈነ ነገር አጋጣሚ ካየህ ራሱ ያየ ሰው ይባረራል። ምን አይነት ነገር እንደሆነ ምን አይነት ነገር ውስጥ እንደነበሩ እግዚአብሔር ይወቀው። ለዚህ ነው ነገሩ በጣም ከባድ ነው ያልኩ። ግን አቶ ዳኛቸው እርሱ እንዳስፈራሩኝ ሳይሆን በቃ እኚህ ሰዎች እየሰሩት ያሉት ስራ አለ፣ ግን ይህን ስራ ደግሞ ማጋለጥ አለብን። በሰዎች ህይወት ላይ እየቀረዱ ያሉ፣ በደም ነው እየነገዱ ያሉት። ስለዚህ እነሱን ደግሞ ለህግ አካላት አሳልፈው የመስጠት ኃላፊነት አለብን። እንደ ባለሙያም እንደ ጋዜጠኛም ይህንን መስራት ይጠበቅብኛል። ከዛ ውጭ ደግሞ እንደነገርኩት እኔ አሁን እያሳሰበኝ ያለው የእናቴ ጉዳይ ነው። እናቴን ፈልገው ማግኘት ይጠበቅብኛል። ስለዚህ እናቴን ለማግኘት ደግሞ መክፈል ያለብኝ መስዋዕት እንዳለ ከመክፈል ወደኋላ አለ። ለዚህ ነው እኛም እኮ እየተባበርን ያለ ነው። እኔ ያስፈራራው አይደለም፣ ነገር ግን ነገሩ ምን ያህል ከባድ እንደሆነ ይህንን ምልህ ደግሞ በጥንቃቄ እንድታደርጉት ነው። ያው አቶ ደረጀንም እኔንም እንዲህ አይነት ነገር ውስጥ የከተትኩት ነገሩ ከባድ ነው። እኔ ነአምን በአሐዱ አምላክ፣ እኔ በፈጣሪ አምናለሁ። ሌላ ነገር ምንም ሊመጣብኝ አይችልም። ቢመጣም እቀበለዋለሁ። ነገር ግን ምንድነው ይሄ ነገር ውስብስብ ነው፣ ጥንቃቄ ይፈልጋል፣ እንትን ይፈልጋል፣ ማስተዋል ይፈልጋል። ስለዚህ በእንደዛ እንድታስኬዱት ነው ማስገነዝብ። ለሱ ሀሳብ አቶ ዳኛቸው ስለሰጡኝ ነገር ግን በጣም አድርጌ አመሰግናለሁ። ያው እንደነገርኳቸው ይህ ነገር ጥንቃቄ እንደሚፈልግ በጣም ብዙ ሰዎች መረጃዎች እንዳሉ አውቃለሁ። ግን አሁን እኔ ደግሞ ይበልጥ አሁን በስራ ላይ ኃላፊነት ላይ ያሉ ብለህ የምታስባቸው ሰዎች ካሉ ምናልባትም በአንተ ስር የነበረ አሁን ስልጣን ተሰጥቶት የተቀመጠ ሰው ካለ ስለዚህ አሁን እየተደረጉ ስላሉት ድርጅት ውስጥ እያንዳንዱ ነገር ማወቅ እፈልጋለሁ። አቶ ዳኛቸው እንግዲህ እርሶ የገቡልኝ ቃል አለ፣ የሚሰጡኝ ፋይሎች አሉ፣ ዶክመንቶች አሉ ስለዚህ ድርጅት። ከዛ ውጭ ደግሞ በአንተ በኩል ደግሞ ፈልጋቸው ነገሮች አሉ። ደረጀ አሁን ማን ነው በስልጣን ላይ ያለው? ይህን ድርጅትስ ማን ነው በበላይነት እየመራ ያለው? ውስጥ እየተካሄዱ ያሉ ነገሮችስ አሁንም እንዳሉና እንደሌሉ ማረጋገጥ ስለምፈልግ
ምናልባት ስለዚህ ጉዳይ ያውቃል ብለህ የምታስበው ሰው ወይ ደግሞ በመሀል ላይ አንተ የምታምነው ሰው ካለ ስለሱም የተወሰነ መረጃ እንድሰጠኝ እፈልጋለሁ። ማለት ይኸውልህ ማድረግ ያለብኝ መሄድ ያለብኝ ጥግ ድረስ እሄዳለሁ። እንደምታየው የህግ አካላትም ከኛ ጋር ነው ያሉት፣ ከህግ ጋር ነው እየሰራን ያለነው። እኚህ ሰውዬ ምናልባት ተሳስተው የሚሆን ሆን ብለው የማይሆን አምልኮ ውስጥ ነበሩ፣ ግን ወደ ራሳቸው ወደ ፍጣራቸው ተመልሰዋል። ያ ነገር በመሆኑ ግን እንደዚህ ጤናቸውን አጥተው ከቤተሰቦቻቸው ከልጆቻቸው ተለይተው አሁን ባሉበት ደረጃ መሆን የለባቸው። እሱንም ማስተካከል እፈልጋለሁ። ስለዚህ ምናልባት አንተ የምታውቀው ሰው አሁን እስኪ አንተ ስልጣንህን ከተረከብክ በኋላ በአንተ በኩል እንዳንተ ሆኖ ተክቶ እየሰራ ያለ ሰው አለ? እኔ ምንም ማውቀው ነገር ነው። ያን ከዛ ተቀንሸ ሲወጣ ምንም እንዳላወራ እንዳልተነፍስ ብዙ ገንዘብ ተሰጥቶኝ ነው የወጣሁት። ስንወጣ ከዛ ተመልሰን እንዳንሄድ ምንም ምስጢር እንዳናወጣ በቃ ገንዘብ ትልቅ ገንዘብ ተሰጥቶን የወጣ ነው። ይህን ገንዘብ ማን የሰጣችሁ? ማወቅ ያልቻልኩት እሱ ነው። የሰጡን ልጆቻቸው ናቸው። ተመልሰን ወደዛ እንዳንሄድ ነው። ሁለተኛ ወደ ድርጅቱንም እንዳንሄድ እኔ እንደውም በተለይ ምስጢሩን ስለማቅ ወደዛ እንዳልደርስ ጡረታዬን ራሱ በአካውንት ነው የሚከፍሉኝ። ከዛ በኋላ ወደ ድርጅቱ ግን አቶ ደረጀ እንደማየው እኮ እርሶ ለጡረታ የሚበቁ ሰው አይደሉም። ገና ማለት በጣም ወጣት ነህ እያየው እንዳለትና እንዴት ወደ ጡረታ አሰራሱ? ከዚህ ነገር እርሶ ማግለል ስለፈለጉ ብቻ ነው? አዎ ከዚህ ነገር እንድሪቅ ነው። በቃ በየወሩ እንደሚሰራ ተደርጎ ነው በአካውንት ነው የሚላክልኝ። ልጆቻቸው ናቸው የሚልኩልኝ። ከዛ ወደዛ ማን ይምራው ድርጅቱ አሁን በምን ሁኔታ ላይ እንዳለ ራሱ እጄ ወደዛ እንዳልሄድ በአካውንቴ ነው ደሞዝ የሚገባልኝ፣ ጡረታ የሚገባልኝ። በጣም ይገርማል። ያኔ ልጆቻቸውን በዚህ አምልኮ ስርዓት ውስጥ እንደሚሳተፉ ያው እንግዲህ ስለነገርከኝ ልጆቻቸውም ላይ እስካሁን ድረስ ምንም ያላሰብነው ነገር ነበረ። ግን እሺ ለማንኛውም ብቻ ስለሰጣችሁኝ እንትን ጥቆማ በደንብ አድርጌ ነው የማመሰግነው። በጣም የሚገራርሙ ነገሮች ነው የነገራችሁኝ። እንዴት መስራት እንዳለብኝ እንዴት መጠንቀቅም እንዳለብኝ በደንብ ነግራችሁኛል። ከልብ አድርጌ ነው የማመሰግናችሁ። ይሄ ነገር አደራ እኛ ለራሳችን እንኳን ደግመን እንዳናስብ ነበር የምናስበው። እስካሁን በድብቅ ነው የያዘነው። ራሳችን ሁላ እንዳልሰማን እንዳላየን ነበር ደፍነን ያኖረኑና አደራ ይሄ ነገር እናንተ ጋር ይቆይ፣ ምንም የኛ ምስጢር እንዳይወጣ። አቶ ደረጀ ምንም በዚህ ጉዳይ ሀሳብ እንዲገባ አልፈልግም። ከዛም ውጭ ደግሞ እኛ ለእናንተ ያው ይህን ነገር ምስጢር ስለሰጣችሁን ሊያጠቋችሁ ይችላል ብለን ስለምናስብ ለእናንተ መደረግ ያለበትን ጥበቃ እናደርግላችኋለን። መንግስትም ያው አብሮን ከኛ ጋር ተባብሮ ስለሚሰሩ የህግ አካላት እነሱ ለእናንተ የሚያስፈልጋችሁን ጥበቃ ያደርጋሉ። ከዛ ውጭ ሊያስፈልጋችሁ የሚችላቸውን ነገሮች ሁሉም ነገር ያው ቃል እንገባለን፣ እኛ እናሟላላቸዋለን ያሉትን ነገሮች። የሰጣችሁን ጥቆማ በጣም የሚገርም ጥቆማ ነው። አቶ ማቲያስ በትክክል ባለውለታችሁ እንደሆነና እሳቸውንም ደግሞ ከዚህ ውስጥ ማውዳን እንደምትፈልጉ የሚያሳይ ነገር ነው። እንግዲህ ያው በድጋሚ ስለሰጣችሁ ነገር ከልብ አድርጌ አመሰግናለሁ። አንድ ነገር ግን ቃል ልገባልህ እፈልጋለሁ። የኔ ልጅ ያው በእድሜም ቢሆን ታላቅህ ነኝ። በኢትዮጵያ አንድ አባባል አለ፣ የነብርን ጭራ አይይዙ ከያዙም አይለቁ ይባላል። አንዴ ገብተንበታል ይህን ጉዳይ። ለአቶ ማቲያስም ሆነ እኛም እኮ እንጀራችን ነው አሁን የሚቋረጠው። በወር ቅድም ደሬ እንዳለህ የሚገባልን ገንዘብ አለ በአካውንታችን ማለት ነው። አሁን ኦልሬዲ እዚህ ውስጥ ከገባን ይህም ነገር ይቆማል። ችግር የለውም። እንደ ካሳ ይሁንልን፣ እኛ እንደ ይቅርታ ማስተሰሪያ ይሁንልን። እኛ ግን ይህን ጉዳይ ሲሪየስሊ እንድታዩትና አንዴ ስለገባንበትም ከጫፍ እንድታደርሱት አደራልሃል። ችግር የለውም አቶ ዳኛቸው፣ በዚህ ጉዳይ ሀሳብ እንዳይገቡት። እኛ የጀመርነውን ነገር ከግብ ሳናደርስ ወደኋላ አንልም። እንደነገርኩት የእናቴም ጉዳይ ነው ይሄ ጉዳይ። የአቶ ማቲያስ ብቻ ሳይሆን የእናቴም ጉዳይ ስለሆነ የእናትን ነገር ደግሞ ያውቃሉ። ስለዚህ ይህን ነገር በታምር የምንለቀው አይሆንም። እናንተም ደግሞ ምንም ነገር እንድትጎዱ እንድታጡም አንፈልግም። ያሉትንም ጥቅማ ጥቅሞቻችሁን፣ ጡረታችሁን በህግ እንዴት እንደሚከበርበት ከህግ አካላት ጋር ከጠበቆቻችን ጋር ተመካክረን የምናሳውቃችሁ ይሆናል። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት በጣም የሚገራርም ሀሳቦችና ጥቆማዎችን ያገኘነው እንግዲህ አቶ ማቲያስ በዚህ በባዕድ አምልኮ ስርዓት ውስጥ በደንብ ሲሳተፉ የነበሩ ሰውና ብዙ የአምልኮ ስርዓትን በድርጅቱ ሲፈጸም እንደነበረ ግን አሁን ያልተገለጸልኝ ያለው እኚህ አቶ ደምስስ የሚባሉ ሰውዬ ጠንቋይ ይሁኑ መንፈስ ይሁኑ ምን ይሁኑ የምናውቀው ነገር የለም። ግን በዚህ በባዕድ አምልኮ ስርዓት ውስጥ ስማቸው በተደጋጋሚ እንደሚነሳ ነው እየተነገረን የነበረው። ስለዚህ ለእኛ በጣም ገንቢ የሆኑ
ምርጥ ሀሳቦችን አግኝተናል። ከዚህ በኋላ እንግዲህ የሚጠበቅብን ብዙ ስራዎች አሉ። እንደሰማችሁት ከአቶ ዳኛቸውም ከአቶ ደረጀም የሚያገኟቸውን ይህኛውን መረጃ ለእኛ እንደሚገልጹልን ነግረውናል። ከካሜራ ጀርባም ቅድም ብዙ ነገሮችን ስናወራ ነበረ። ግን ያው ለኦዲየንስ ይፋ መሆን ያለበት ለእናንተ ውድ ቤተሰቦቼ ይፋ መሆን ያለበት ከእናንተ ቤተሰቦቼ ጋር ማውራት አለብን ብለን ያሰብነውን ብቻ ነው እዚህ ካሜራ ፊት ለፊት እያወራን የነበረው። ከዛ ውጭ ግን የሰማኋቸው በጣም የሚሰቀጥጡ የሚዘገንኑ ነገሮች አሉ። እነዚህ ነገሮች እንግዲህ አጣርተን እናታችንንም ነፃ የምናወጣበት አቶ ማቲያስንም ደግሞ ካሉበት እስራት አስፈትተን ይህን ሰውዬ ወደ ቤተሰቦቻቸው የምንቀላቅልበት ቤተሰቦቻቸውም ደግሞ እንደሰማችሁት ከሆነ በዚህ አምልኮ ስርዓት ውስጥ የሚሳተፉ ሰዎች ናቸውና ምናልባት ወደው ይሁን ተገደው ይሁን የምናውቀው ነገር የለም። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ቻናሉን በደንብ ሰብስክራይብ በማድረግ አሁንም ተጠናክረን በደንብ እንድንቀጥል ብዙ ሰዎችንም እንድናስተምር እንዲሁም ደግሞ ብዙ ሰዎች ጋር ይሄ ቪዲዮ እንዲደርስልኝ እፈልጋለሁ። እኛ የቻልነውን ያህል እንሰራለን። እንግዲህ እናንተም ደግሞ ሰብስክራይብ እና ሼር በማድረግ ቻናሉን በደንብ እንድታበረቱት እንድታጠነክሩን እንፈልጋለን። እስከ ፕሮግራሚ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። እወዳችኋለሁ። መልካም ጊዜ